ሰላም ተማሪዎች ያላችሁ በሰላማችሁ ይብዛ። 11 ክፍል ባዮሎጂ መምህራችሁ ናፖሊዮን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ። ያው ዲስከስ እያደረግን የምንገኘው we are talking about unit 2 animals ሚሊዮን ቻፕተራችን ነው እየተማማርን የምንገኘው። ከዚህ በፊት የነበሩ ሴሽኖቻችን እንደወደዳችኋቸው እያንዳንዱ ሴሽን ላይ ቀለል ባለ ኢንትረስቲንግ በሆነ መንገድ ተማምረን today's topic of discussion is going to be what 2.3 reproduction part 3 እያየን ነው የምንገኘው። I highly recommend እስካሁን የተመለከትናቸውን ኮንሰፕቶች የተመለከትናቸውን ቶፒኮች ያላያችሁ ካላችሁ I highly recommend that you go back and watch every single video እያንዳንዱ ነገር ቀለል ባለ መንገድ ተማምረን ስለደረሰ ማለት ነው። today's topic of discussion የሚሆነው እዚህ ጋር ስለምትመለከቷቸው እርስ በርስ ኮሚኒኬት እያደረጉ ስለሚገኙት I don't know they might be what mumbling or they might be what gossip እያደረጉ እያማኑ ሊሆን ይችላል ማለት ነው። በተጨማሪም እንቁላል ማትወዱ ካላችሁ ማለት ነው today we are going to be discussing ስለማትወዱት ነገር ማለት ነው። unfortunately እንቁላል ማትወዱ ካላችሁ ወይ unfortunately allergy ካለባችሁ I am truly sorry for that. Please skip this video. I am joking. For crying out loud, this is a joke, man, okay? Again, by definition, ስለምን በደንብ እንመለከታለን. We will be discussing more about እንቁላል or ደግሞ egg ማለት ነው። ስለ egg የተለያዩ ፓርቶች we'll be talking about the yolk ወይ ደግሞ ምን ብለን የምንጠራው አስኳ ብለን ስለምንጠራው ስለ ውጭኛው ከቨር ስለ ሜምብሬኖቹ ስለ ሼሉ ምን ይመስላል የሚለው ነገር where are they going to be produced የትኛው ፓርት ላይ ነው የበርድ ወይ ደግሞ አንድ ወፍ አንድ ምን whatever it is chicken ዶሮ ሊሆን ይችላል or it might be what ሰጎንም ሊሆን ይችላል or it might be what different types of what birds ሊሆን ይችላሉ ማለት ነው። by definition የትኛው የበርድ reproductive structure ውስጥ ነው ፕሮዲዩስ የሚደረገው የሚለው ነገር እየተሳሳቀን አብረን ምንማማረው ማለት ነው። as always www.lucybgacademy.com ዌብሳይታችን እዚህ ጋር ቁጭ ብላችኋል። ጆይን ማድረጋችሁ እንዳትረሱ። በጣም አድቫንስድ የሆኑ ኤአይ ፖድ የሆኑ ሾርት ኖቶችን ከ10,000 በላይ ጥያቄዎችን የያዘ የኩዌስችን ባንክ ከ5 በላይ ቋንቋ አንደርስታንድ ማድረግ የሚችል የራሳቸው የሆነ ፐርሰናላይዝድ ኤአይ አሲስታንት እንዲሁም ካላቸው ቦታ ሆናችሁ እንድትማሩ የሚያስችላችሁ ቪዲዮቻችን ሞባይል አፕሊኬሽናችንን ተጠቅማችሁ ዳውንሎድ እያደረጋችሁ ኦፍላይን አክሰሲቢሊቲም አንድ ላይ ኢንኮርፖሬት የተደረገበት የለርኒንግ ፕላትፎርም ነው። አሁኑ www.lucybgacademy.com ጆይን ማድረግ እንዳትረሱ። የዩቲዩብ ቻናላችንን ፕሊዝ ሰብስክራይብ ያደረጋችሁ ካላችሁ እንሰራላችሁ እስካሁን ድረስ ፕሊዝ go ahead and touch the subscribe button የኖቲፊኬሽን በተናችሁን አብሮ ያልሰሙት አሰሙ ሼር ላይክ ማድረጋችሁን እንደተለመደው ማለት ነው። ኦኬ የዩቲዩብ ቻናላችንን ያማረግ እንዳትረሱ። የቴሌግራም ቻናላችን @lucybgacademy ነው። ሐሳብ አስተያየት ካላችሁ ምንጨምርላችሁ ምናስተካክለው አዳዲስ ቶፒኮችን እንሰራላችሁ የምትፈልጉ ከሆነ ደግሞ የቴሌግራም ቻናላችን ላይ ዳይሬክትሊ ልታስቀምጡልን ዲኤም ልታደርጉ እንችላላችሁ ማለት ነው። ኦኬ do not forget about that 2.3 reproduction part 3 ዲስከስ እናደርጋለን ማለት ነው። now we are talking about what birds አይደለ አብዛኛውን ጊዜ እዚህ ዓለም ላይ በሚኖርበት ሰዓት አንድ ሰው የሚባለው አንድ ሰው truly religious ነው አይደለ አንድ ሪሊጅንን በትክክል ወይ ደግሞ ሃይማኖት አለው ተብሎ የሚታሰበው በተለይ ደግሞ when you talk about አንድ ወንድ አንድ ሴትን ወይ ደግሞ ባልና ሚስትን ስታወሩ there is a concept of what monogamy አይደለ monogamous ማለት ነው። so ሁሌ ብያቸዋለሁ እንግዲህ ስለ ባዮሎጂ አብረን ተማምረን መተናል 9 10 11 ብለን 12 አብረን ያለ ነው ማለት ነው። so okay ከኔ ጋር አብረን የምንቀጥለው by definition always begin from the term understand ማድረግ ከቻላችሁ biology is going to be simple. Oh, really? Yes, I am not joking. Literally, I am not joking, okay? Mono ማለት ነው አንድ uno ማለት ነው okay? Nothing else. Bi ማለት ሁለት ነው። poly ማለት ብዙ ነው ማለት ነው። by definition በርዶች ምንድናቸው? monogamous ናቸው። በጣም ታማኞች በጣም አንድና አንድ ፓርትነር ብቻ የሚፈልጉ ምኖች ናቸው ማለት ነው። ምኖች ናቸው animals ናቸው ማለት do not forget about it, okay? do not forget they are really monogamous most of them ማለት ነው okay? almost most of them are monogamous በጣም አንኖቹ ናቸው ትንሽ ምን የሚሉት ፖሊጋመስ የሆኑት በጣም 2 3 4 ምኖችን ፓርትነር የሚፈልጉት ማለት ነው። do not forget about that, okay? they are monogamous typical feature of a bird ማለት ነው okay? በጣም ምንድናቸው trustworthy ለዘላለም ከአንድ ፓርትነር ጋር አብረው የሚኖሩ ናቸው ማለት do not forget about that. so that's a characteristic feature of birds. የት ነው ፈርቲላይዜሽናቸው አፕ የሚያደርገው? መቶ ጊዜ አውርተን ነበረ። በሎኬሽን ላይ ዲፔንድ አድርገን በሁለት እንከፍለዋለን። either is going to be internal ውስጥ ማለት ነው ኢንተርናል ማለት or external ማለት ነው። የት ነው ያላችሁት? ቤታችሁ ውስጥ ነው አይደለ? I hope you guys are watching me comfortable on your bed on the desk ላይ ሊሆን ይችላል። የትም comfortable ሆናችሁ ያያችሁኝ ነው። የት? ቤታችሁ ውስጥ መቼም ውጭ አይደላችሁም። ብርድ ንፋስ የጠበጠባችሁ አይደለም አይደለ? of course no would be ridiculous. why would you do that? ያ አንዳንድ ሰው ሊያደርገው ይችላል። ፍሬሽ ኤር የሚፈልግ ካለ hopefully yes of course external ከቤት ውጭ ከሆናችሁ external ናችሁ፣ ከቤት ውስጥ ከሆናችሁ internal ናችሁ። the same thing applies here. they reproduce they fertilize internally ማለት ነው okay? do not forget about it. it's a very common thing ማለት ነው። now በጣም ከሚያስደንቀኝ ደግሞ ፊቸሮቻቸው መካከል ማለት ነው when you talk about that internal fertilization for internal fertilization to happen there has to be a genitalia አይደለ external የሆነ ምን ያስፈልገናል? reproductive organ ያስፈልገናል ማለት ነው። so for example if you talk about humans the
male external genitalia, specifically what the penis is going to be used during intercourse or during sexual intimacy, during sexual mating. Basically there has to be an external genitalia which ላይ የምንጠቀመው ምን የኦርጋን ያስፈልገናል ማለት ነው። በሚያስደንቅ ሁኔታ እነዚህ እዚህ ጋር የምትመለከቷቸው structures they reproduce internally ግን especially when you talk about the bird they do not have any kind of external genitalia ማለት ነው. Now the big question is how on earth ነው ታዲያ? You're talking about sexual reproduction. When you talk about sexual reproduction you have the male gamete and you have the female gamete አይደለ? You have the male and the female ምን አለ ማለት ነው gamete አለን. By definition we have both አይደለ? We have the male and female gamete. Male gamete or ደግሞ the male ምን ከሌለው external genitalia ከሌለው በምን ተአምር ነው ታዲያ ወደ ፊሜሏ የሚያስተላልፈው ሜል ጋሜትን? How on earth? Because internally fertilized externally ቢሆን ችግር የለውም it just ውጪ ላይ ሆን ነበር አይደለ? Similar to frogs. ከዚህ በፊት የነበረው ዲስከሽናችን ላይ ስለ ፍሮጎች ስናወራ externally fertilized ነው የሚያደርጉት አይደለ? Externally fertilized እንደማረጋቸው መጠን ደግሞ aqueous environment ውስጥ ቢለቁት is going to be simpler ማለት ነው። external fertilized ስለሚያደርጉ ምንም አይነት reproductive organ አያስፈልጋቸው right? Yes of course. እነዚህ ግን internally ነው fertilize የሚያደርጉት okay? internally fertilize ያደርጉ ምን ማለት ያስፈልጋል? internally fertilize የሚያደርጉ ከሆነ they need an organ to transfer the male gamete to the female ማለት ነው። How on earth does it happen? ታዲያ እንዴት ነው external genitalia ሳይኖራቸው እንዴት ነው ወደ ፊሜሏ ምን የሚያደርጉት ትራንስፈር የሚያደርጉት? The females actually have an organ we call it what oviduct ወይ ደግሞ fallopian tube ብለን እንጠራዋለን okay? We call it what fallopian tube similar to what? Similar to a human being man. Fallopian tube ብለን እንጠራዋለን. That's not the case. I'm talking about the male. The male doesn't have any kind of external genitalia. ታዲያ እንዴት ነው ከሜል ወደ ፊሜል የሚተላለፈው? That's going to be a very good question, okay? It's a funny concept honestly speaking man when you think about this. በምን ታምር ነው ብላችሁ ካሰባችሁ welcome to the concept of what? Cloacal kissing, okay? Cloaca kissing ተብሎ ይታወቃል ማለት ነው, okay? ክሎኤካል ኪሲንግ ተብሎ ይታወቃል ማለት ነው። ክሎኤካ ማለት ምን ማለት ታምር የለውም ኦኬ ቀዳዳ ሆሎ የሆነ ቀዳዳ ማለት ነው ኦኬ ባይ ዴፊኒሽን ልክ እዚህ ጋር ፒክቸር ላይ እንደምትመለከቱ ማለት ነው ወንዱ ኦር ዘ ሜል ኢዝ ጎና ዱ ዋት ሁለቱ ክሎኤካዎች ሁለት የተለያዩ ቀዳዳዎች አሏቸው ምኖች the birds man okay they have cloacas just like this man no so there's going to be another cloaca there's going to be another cloaca man no so ሁለት እዚህ ጋር የምትመለከቷቸው እነዚህ ቀዳዳዎች ምን ያደርጋሉ ማለት ነው ልክ እዚህ ጋር እንደምታዩት ይነካካሉ they actually kiss ማለት ነው okay that's the process of cloacal kissing በዚህ መንገድ ነው ልክ እንደምታዩት እዚህ ጋር these are the testicles okay these are the testes ከነዚህ ቴስቲሶች ምን ፕሮዲዩስ ይደረጋል the male gamete ይህ ሜል ጋሜት በዚህ ትራንስፈር ያደርግና okay after it is actually transferred then what's going to happen እዚህ ጋር እንደምታዩት ከፊሜሏ ጋር ኪስ ያደርጋል ማለት ነው you see this structure እዚህ ጋር የምታዩት we'll be talking about it in detail ምን ብለን እንጠራዋለን ኦቪዳክት ወይ ደግሞ ፋሎፒያን ቲዩብ ተብሎ ይታወቃል ማለት ነው ሶ ከዛ ጋር ኪስ በሚያደርግበት ሰዓት ነው ምን የሚያደርገው የሜል ጋሜት ወደ ፊሜሏ ትራንስፈር የሚያደርገው ምክንያቱም ፈርቲላይዜሽኑ ምንድነው ብለን ነበር ቀደም ኢንተርናል ስለሆነ ኦኬ it's not external okay it's not external to the what it's not external to the female bird it occurs inside her so there has to be a transfer what the male gamete to the female one and then no process we call it what cloacal kissing ብለን እንጠራዋለን ማለት ነው okay do not forget about that we call that cloacal kissing man okay a very important and a very funny concept now by definition let's talk about in detail እዚህ ጋር ስለምትመለከቱ zigzag ስለሚመስል ማለት ነው do not worry እያንዳንዱን ፓርት አንድ ባንድ ነው የምንመለከተው ማለት ነው we'll start from the infundibulum 6 ወይ 7 የተለያዩ ምኖች አሏቸው important የሆነ ክፍል አለው the female oviduct ወይ ደግሞ we call it a fallopian tube ማለት ነው now we'll be talking about them in detail አንድ በአንድ የምናወራው ማለት ነው now እዚህ ጋር እንደምትመለከቱት you see this hollow organ አይደለ ቅድም እንዳልኳችሁ cloacal kissing ነው ያ ማለት ከሜሉ እዚህ ጋር ከወንዱ የሚመጣው በዚህ በኩል ነው accept የሚደረገው ማለት ነው okay that's what's going to happen ማለት not forget about that that's where the main fertilization happen ከሚያደርግበት important ከሆኑ የመጀመሪያው የኦቪዳክት ፓርቶች መካከል we call that part infundibulum ማለት ነው okay this is the one where what fertilization actually happens okay fertilization ምን የሚያደርግበት area ምን ተብሎ ይታወቃል ማለት ነው we call that part infundibulum okay a very important part ማለት ነው now ስለ እንቁላል ስትመለከቱ አብዛኛውን ጊዜ አንዳንዶቻችን ምን እንወዳለን አስኳል እንወዳለን አንዳንዶቻችን ደግሞ ውጪ ላይ የሚገኘው ቅርፊቱ ላይ የምንጠራው አይደለ እሱን እንወዳለን ነጩን ፓርት ማለት ነው we call usually ነጭ ፓርት ብለን እንጠራዋለን okay do not forget about or membrane ማለት ነው by definition ነጩ ፓርት so the first place that actually accepts the yolk ከፊሜል የሚመጣው we call that yolk okay ከሜል የሚመጣው we call it a what we call it a sperm okay normal ሴል ማለት ነው ከቴስቲክል የሚመጣው we call it a sperm ከፊሜል የሚመጣው ደግሞ yolk or ደግሞ unfertilized የሆነው egg ማለት ነው okay do not forget about that this is the main place where the fertilization actually happens so ያ ማለት ነው የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን አሊያም ዌብሳይታችንን ጆይን በማድረግ ማግኘት ትችላላችሁ መልካም የትምህርት ጊዜ